ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በምሕረትህና በቸርነትህ ከልለህ መልካምነትህንና በጎነትን በእኛ ሕይወት ላይ አድርገህ ይህንም ማለዳ ስለሰጠን እናመሰግንሃለን። በዚህ ማለዳ ያንተ ምሕረት ቸርነት በእኛ ላይ እንዲሆን እንጠይቃለን። ኑ ቃልህን ደግሞ እንድትገልጥልን፣ እንድታበራልን፣ እንድታስተምርን፣ መንገድህን እንድታሳየን በክርስቶስ ኢየሱስ ስም እንጠይቃለን። ቃልህን ባርክልን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ሁሉን በእጅ አሳልፈ ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ ሰሞኑን ስንመለከት የነበረው የአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ነበር ስንመለከት የነበር ነው። ብዙ ነገር እንደተማርነ አስባለሁ። የእግዚአብሔርን በጎነትና መልካምነት በዛ ውስጥ የተደረገልን ምሕረትንና ቸርነትን እኛ ደግሞ ምን አይነት ፍጥረት እንደሆን በግልጽ የሚያሳይና የእግዚአብሔር ሐሳብና ዓላማን የተገለጠበት እንደነበረ አምናለሁ። ምናልባትም ዛሬ ወደዚህ ሚዲያ የገባችሁ ካላችሁ ወይም ያመለጣችሁ ካላችሁ ወደ ኋላ ሄዳችሁ እነዚህን ክፍሎች መከታተል የምትችሉ እንደሆነ አስባለሁ። እንግዲህ ዛሬ ደግሞ የምንጀምረው የሁለተኛ ጴጥሮስ ምዕራፍ 1 ነው። ምዕራፍ 1ን ዛሬ እንጀምራለን። እግዚአብሔር ደግሞ ይረዳናል፣ በዚህ ውስጥ ያስተምረናል። ግን እስቲ ዛሬ አንድ ጥያቄ ልጠይቃችሁ። ይህንን መልእክት ማዳመጥ ከመጀመራችሁ በፊት እስቲ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንድታጋሩ እስቲ በእግዚአብሔር ፍቅር እንጠይቃችሁ። አብረን እናገልግል። ጌታ ይባርካችሁ። ቁጥር 1 አነባለሁ። እንደዚህ ይላል፣ የኢየሱስ ክርስቶስ ባሪያና ሐዋርያ የሆንኩ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋራ የተካከለ የክብር እምነትን ላገኙ ብሎ ይናገራል። እንግዲህ በዚህ ክፍል ላይ ስንመለከት ጴጥሮስም እንደ ጳውሎስ የኢየሱስ ክርስቶስ ባሪያና ሐዋርያ የሆንኩ ስምዖን ጴጥሮስ ብሎ ይናገራል። የኢየሱስ ክርስቶስ ጴጥሮስ እንደምታውቁት ከተጠሩት 12ቱ የበጎ ሐዋርያት ውስጥ አንዱ ነው። ጴጥሮስ የጌታ ቅርብ እንደነበረ፣ ፈጣንም ችኩልም እንደነበረ፣ እንዲሁም ደግሞ ጌታን ከልቡ የሚወድና በስተመጨረሻ ዮሐንስ ወንጌል እንደሚነግረን በጎቼን ጠብቅ፣ በጎቼን አሰማራ፣ ጠቦቶቼን አሰማራ፣ ግልገሎቼን ጠብቅ ተብሎ የክርስቶስን ኢየሱስን አደራ የተቀበለ ነው። ስለዚህ ሐዋርያ የሚለውን ስያሜ እንደነ ጳውሎስ ሁሉ እዚህ ስፍራ ሲጠቀመው እንመለከታለን። የበጎ ሐዋርያ የመጀመሪያውን የወንጌል የምሥራች የተናገረ፣ መንፈስ ቅዱስን በተቀበለ ጊዜ ወጥቶ በአደባባይ ስለ ጌታችን ኢየሱስ ክርስቶስ ሞትና ትንሣኤ የመሰከረ ታላቅ ሐዋርያ ነው። እዚህ ስፍራ ላይ ደግሞ በአምላካችን ይላል፣ በመድኃኒታችን በኢየሱስ ክርስቶስ ጽድቅ ይላል። ካገኘ ነው። ምን ካገኘ ነው? ጽድቅ። በማ
በክርስቶስ ኢየሱስ በእርሱ በኩል ያገኘነው ያ የከበረ ጽድቅ፣ ይህ ጽድቅ ዝም ብሎ የመጣ አይደለም። ሁላችን በጨለማ ውስጥ፣ በጥፋት ውስጥ፣ በውድቀት ውስጥ ነበርን። ለእኛ ጽድቅ ሆኖ የተገለጠልን ክርስቶስ ኢየሱስ ነው። ወደዚህ ጽድቅም እንድንገባ ጻድቅ ተብለንም እንድንጠራ ያደረገን ነገር በመድኃኒታችን በኢየሱስ ክርስቶስ በማመናችን ነው። የእግዚአብሔርን ጽድቅ የተቀበልነው። እንግዲህ ሮሜ ላይ ምን ይለናል? ሮሜ ምዕራፍ 1 ቁጥር 1ና 2 ሐዋርያ ልሆን የተጠራው የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱስ መጽሐፉ አስቀድሞ ተስፋ የሰጠውን ለእግዚአብሔር ወንጌል ተለየው ይላል። ለዚህ ክቡር ወንጌል እንደተለየ ይነግረናል። ይህንን ጽድቅ ሊያበስር ለዓለም ሁሉ መድኃኒት የሆነውን ክርስቶስን ሊያበስር እንደተለየ ይነግረናል። ሐዋርያነት ሹመት አይደለም። ሐዋርያነት ኃላፊነት ነው። ሐዋርያነት አደራ ነው። ሐዋርያነት ከበጎቹ በፊት ራስን መሥዋዕት ለማድረግ የተሰጠ ሰማያዊ ተልእኮ ነው። ሐዋርያነት ጨለማ፣ የምድርን ጨለማ በመግፈፍ ለሰዎች ልጆች ብርሃን የሆነ ዘንድ የተሰጠ ትልቅ የወንጌል ተልእኮ ነው። ለዚህ ነው በዚህ ስፍራ ላይ ጳውሎስ ደግሞ ለእግዚአብሔር ወንጌል የተለየ ሐዋርያ። የእኛ አገርን ለእናንተ ልተው። እስቲ ኮሜንት ላይ አስቀምጡልኝ። የእኛ አገርን ሐዋርያንን የሚሉትን እንዴት ታያላችሁ? እንዴትስ ትረዷቸዋላችሁ? ይህንን ኮሜንት ላይ እንድታስቀምጡልኝ ለእናንተ ተዋለሁ። ነገር ግን ሐዋርያት ተብለው የተጠሩት በአብዛኞቹ የጨለማውን መንግሥት ወይም የጨለማውን ግዛት እየገፈፉ እየሰነጠቁ ድንግሉን መሬት ወንጌል ያልገባበትን የጨለማ ቦታ እየገቡ ወንጌል እየሰበኩ ቤተ ክርስቲያንን የተከሉ የወንጌል አርበኞች እንጂ በከተማ ውስጥ ባሪፍ ሱት የሚምነሰነሱትን አይደለም። ሐዋርያነት ያ አይመስለኝም። መጽሐፍም ያንን አይነግረኝም። ስለዚህ ይህንን በደንብ ልናይ ያስፈልጋል። እንግዲህ ባለፈው የተመለከትነውም ላይ አንደኛ ጴጥሮስ 1 ቁጥር 1-2 የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀድስ የታዘዙትን በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ብሎ ነው የሚናገረው። የሐዋርያ የክርስቶስ ሐዋርያ። እነዚህ ሰዎች የክርስቶስ ሐዋርያ ነን ሲሉ ዝም ብለው ነው የሚሉት። የክርስቶስ መልክ በሕይወታቸው ላይ ተገልጧል። የክርስቶስን ፍቃድና ሐሳብ በዘመናቸው ላይ አድርገዋል። ለራሳቸው ምኞትና ፍቃድ ሐሳብ ራሳቸውን የሰጡ ሳይሆኑ ነገር ግን የራሳቸውን ምኞትና ፍቃድ ገለው የክርስቶስን ምኞትና ፍቃድ ሐሳብ የፈጸሙ ናቸው። መለኮታዊ ኃይልን በመግለጥ የክርስቶስ ኢየሱስን መንግሥት በማስፋት ሰዎችን ወደ ክርስቶስ ኢየሱስ ጽድቅና እምነት የጠሩ ሰዎች ናቸው። ስለዚህ ሐዋርያነታቸው ስያሜ ብቻ አይደለም። ለዚህ ነው ጴጥሮስ በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ ይላል። እንግዲህ ጽድቅ ካገኘን ጋር ሲል እንደውም የሮሜ መጽሐፍ ስለ ጽድቅ ብዙ የሚነግረን ነገር አለ። እስቲ አንድ ክፍል ሄደን እንመልከት። ሮሜ 3 ከ21 እስከ 26 ጽድቅ እንዴት እንደሚገኝ። አሁን ግን
በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለምን? ያለ ሕግ። የማጽድቅ? የእግዚአብሔር ጽድቅ እንዴት ተገለጠ? ተገልጧል ብሎ ይነግረናል። ቁጥር 22 ላይ እርሱ ለሚያምኑ ሁሉ፣ ይህ ጽድቅ የተገለጠው እንግዲህ ያለ ሕግ የሆነው ጽድቅ የተገለጠው ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ለምን ለሚሉ ለሚያምኑ ሁሉ፣ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም። አሕዛብ የለም፣ አይሁድ የለም፣ ግሪካዊ የለም፣ አስቆቶስ ግሪካዊ የለም፣ አሕዛብ የለም። ስለዚህ ለሁሉ ምን ሆኗል? ተገልጧል ይላል። ለሁሉ ነው የተገለጠው። ልዩነት የለም። በእግዚአብሔር ጽድቅ ውስጥ ልዩነት አያደርግም። ልዩነት ያለው የት ነው? እምነት የሚለው ጋር ነው። ለሚያምን ሁሉ ነው ልዩነት እግዚአብሔር እንደማያደርግ። ቁጥር 23 ላይ ሁሉ ኃጢአትን ሰርቷል። ተመልከቱ። ሁሉ ኃጢአትን ምን አድርጓል? ሰርቷል። የእግዚአብሔር ክብር ምን አድርጓቸዋል? ጎድሏቸዋል። ሁሉ ኃጢአትን ሰርቷል። የእግዚአብሔር ክብር ደግሞ ምን አድርጓቸዋል? ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ምን ያደርጋሉ? ይጸድቃሉ። እንዲያው በምን? በጸጋ ምን ያደርጋሉ? ይጸድቃሉ። ተመልከቱ። በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋ ምን ያደርጋሉ? ይጸድቃሉ። በሰው በኩል አይደለም። በኢየሱስ ክርስቶስ ቤዛነት በኩል እንዲያው በጸጋ ምን ያደርጋሉ? ይጸድቃሉ ይለናል። እርሱንም እግዚአብሔር በእምነት የሚገኝ በደም የሆነ ማስተሰረያ አድርጎ አቆመው። ይህም በፊቱ የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ተመልከቱ። በእግዚአብሔር ችሎታ ስለመተው፣ በሰው ችሎታ አይደለም። በእግዚአብሔር ችሎታ በምን? በእምነት የሚገኝ በደም የሆነውን ማስተሰረያ አድርጎ አቆመው። ማንን? ልጁን ኢየሱስ ክርስቶስን ማስተሰረያ አደረገው። ለእኔና ለእናንተ መዳን፣ ለእኔና ለእናንተ ቤዛነት ልጁን ማስተሰረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት፣ በፊት የተደረገውን ከልጅነት ጀምሮ ያደረግነውን በእግዚአብሔር ችሎታ ስለመተው እንዳይቆጠርብን። ተመልከቱ። ስለመተው ጽድቅን ያሳይ ዘንድ ነው። እርሱም ጻድቅ እንደሆነ በኢየሱስ የሚያምኑ እንዲጸድቁ በዚህ ዘመን ጽድቁን ያሳይ ዘንድ ነው ብሎ ይናገራል። በዚህ ዘመን፣ በዚህ ዘመን። ስለዚህ ነው ጴጥሮስ ይህንን ከእኛ ጋር ምን ሊሆኑ ያለው? ጽድቅን፣ እምነትን የተካፈሉ ለእነሱ ነው የተናገረው። እንግዲህ እዚህ ጋር ምንድን ነው የሚለው? በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋራ የተካከለ የክብር እምነት ላገኝ። የምን እምነት? የክብር እምነት። ፕሬዝ ጋድ። ሰው ስላከበረ ስላላከበረ አይደለም። ሰው ስላነጠፈልህ ስላላነጠፈልህ አይደለም። እግዚአብሔር ያከበረውን ማንም አያዋርድም። ከክብር ባለቤት እግዚአብሔር ነው። እግዚአብሔር የክብርን ቤት አከብራለሁ ብሎ በብሉይ ኪዳን በኢሳይያስ መጽሐፍ 60 ላይ የተናገረው፣ ምዕራፍ 60 ላይ የተናገረው ያንን የክብርን ቤት ምን አደርጋለሁ? አከብረዋለሁ አለ። ያከብረዋል የክብሩን ቤት። ስለዚህ ወገኖቼ የጸደቅነው በክርስቶስ ኢየሱስ ነው። የዳነውም በሱ ነው። የምንኖረውም ለሱ ነው። የሚመጣውም ለሱ ነው። እሱ ነው ከዘላለም ለዘላለም ከእሱ ጋር ልንኖር የተጠራንም
እንደሆነ ልናውቅ ያስፈልጋል። የዛሬ የማለዳ ቁርሴን በዚህ ላይ ልግታና አጭር ጸሎት ጸልየን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስላስተማርከን ስለ ሕያውና ቅዱስ ቤዛ ስለሆነው ቃልህ በኢየሱስ ክርስቶስ ስም እናመሰግንሃለን። በልጅህ በክርስቶስ ኢየሱስ ደም አጥበህ ቀድሰህ ስላጸደቅከን፣ መርገማችንን ሁሉ ደዌያችንን ሁሉ በእንጨት ላይ ስለወሰድከው፣ በቁስልህ ደግሞ ስለፈወስከን ክብር ምስጋና ለታላቁ ስምህ ይገባል። ከፍ በል፣ ክበር፣ ንገስ፣ ግነን። ይህችን ቀን ደግሞ በእጅ አሳልፈን እንሰጥሃለን። ከክፎች ጠብቀን፣ በደም ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።